ኤፊ ሰላም በለን ረጅም ጊዜ አርሴናል ዋንጫ መብላቱን አስመልክቶ ነው ያገር ባህል ልብስ ቤቲና እንደዛ ከሆነ ደስ ይላል። ኤቢ ራሱ አፍሮ ነው እንጂ እሱም ያገር ባህል ልብስ ነው ያረ ጭራ ይዞ ምናምን የተቀመጠው። ገና ሳምንት ነው ሴሌብሬት የምናደርገው። ሰላም ብያለሁ ቅዱሳን፣ እንዴት ናችሁ? ገስት ላይ ያላችሁ ከታችም ያላችሁ የጌታ ሰላምና ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። አሜን። ኤፊ ተባረክ። ሳሚ ሰላም በለን። ከዛ ወሬው ቀጥ ወገኖች ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ላይ ታችም ያላችሁ እንኳን ደስ አላችሁ። ዋንጫ በመብላታችሁ ደስ ብሎናል። ግን ሰላም ስጡን፣ በየሄድንበት ሰላም አትንሱን ማለት እፈልጋለሁ። ሰላም ለእናንተ ይሁን። ቀጥሉ። እሺ ወሬር አለክ አለው። ሰላም ለእናንተ ይሁን። ሰላም ብያለሁ። እሺ ተባረክ። ኢዮሲ ለኤቢ ላነሳው የምትጨምረው ነገር ወይ ካለ እናንተ ጨርሱና ከዛ ጥያቄም ይጠይቃሉ፣ ሌሎችም ሀሳብ ይሰጣሉ። ይሄ ምንድነው እኔ የምሰጠው ሀሳብ ሁለት ነገር ነው። አንደኛው ሌሎች ቅድም በነበረን ውይይት ማን ነው አስቼ ቤትም በኋላም አይ እንዲያናምንም ኧረ በፍጹም ምናምን ሲሉ የነበሩ ወንድሞች ቢማሩ ጥሩ ነው። አሁን አኬ ማነው እንትና ማነው ኤቢ ግልጽ አድርጎ አስቀምጦታል፣ አፈርም አድርጎታል። እንደዚህ እንደሚያምኑ አርቲኩሌት አድርጌ ያስቀመጥኩትን ስቴትመንት አፈርም አድርጎታል። the only difference that we have እኔ ቴዎሎጂካል የሆነ ኮንክሉዥን አስቀምጫለሁ። ምን የሚል ኮንክሉዥን? በልሳን መናገር የጥምቀት ማሳያ ተደርጎ እስከተቀመጠ ድረስ የጥምቀት ሌላ ማሳያ እንዳለ ሲያስቀምጡ አናይም። ፔንቴኮስታሉ ዘንድ ክላሲካል ፔንቴኮስታሉ ዘንድ የሞደርን ፔንቴኮስታሊዝም የራሱ ከለር ቢኖረውም ያው ፔንቴኮስታኑ ላይ በሰፊ የሆነ እንትን አድማስ ያለው ውይይት እንዳለ አውቃለሁና እያወራን ያለ ነው ክላሲካል። አብዛኞቹ አገራችንም ጋር ያሉ ፔንቴኮስታውያን ራሳቸውን አይደንቲፋይ የሚያደርጉት ከክላሲካል ፔንቴኮስታሊዝም ጋር ስለሆነ so the only difference ያለን በኤቢ እና በኔ መካከል እኔ አፈርም ያደረኩት ምንድነው ኢንፈር ያደረኩት ኮንክሉዥን ላይ እንጂ ፔንቴኮስታውያኑ እንዲያምናሉ በሚለው ጉዳይ ላይ ተስማምተናል። ፔንቴኮስታውያኑ መንፈስ ቅዱስን መቀበልና መጠመቅ የተለያዩ እንደሆነ ያምናሉ። አንድ በመንፈስ ቅዱስ መቀበልና መጠመቅ ሁለት ስቴጅ ከዚህ የተነሳ ሁለት ስቴጅ እንደሆነ ይረዳሉ። ይሄም ግልጽ ነው። በመንፈስ ቅዱስን መቀበል ወደ አካሉ ተጨምሮ ዳግም ተወልዶ ጸድቆ ከሚለው ሐሳብ ጋር የሚገናኝ የመጀመሪያ የእግዚአብሔር ስራ ነው። በመንፈስ ቅዱስ መጠመቅ የሚባለው ግን ሰከንድ ስቴጅ ነው። ሰከንድ ስቴጅ ቢሆንም ልዩነት አለ በፔንቴኮስታውያን መካከል። አንዳንዱ ይሄ ሁለተኛ የመንፈስ ቅዱስ ጥምቀት የሚባለው የሚከናወነው በመንፈስ ቅዱስን በተቀበልበት ቅጽበትም ሊሆን ይችላል፣ ደግሞም የጊዜ ጋፕም ሊኖረው ይችላል ብለው ያምናሉ ፔንቴኮስታውያኑ። ስለዚህ ይሄ ክፍት ነው። ይሄም ኤቢ አፈርም አድርጎታል። ፔንቴኮስታውያን እንደዚህ ያምናሉ ብለን ስንናገር የማናቀውን ሳይሆን የምናቀውን ነገር እየተናገርን እንዳለ እንድታውቁ ነው ወገኖቼ። ፔንቴኮስታውያን ከሆናችሁ ፔንቴኮስታውያን እንዴት እንደሚያምኑ ጭምር መረዳት ያስፈልጋል። ይሄንን እንደ ኤንቢ ካስቀመጥኩኝ ቀደም ወደ ተነሳው ሐሳብ ስመጣ ይሄ በተለይ እኔ እንፈር ያደረኩት ወዳለው ሐሳብ ስመጣ ክፍተት በእኔና ቤቢ መካከል ያለው ምንድነው የሐሳብ ልዩነት እዚህ ጋር ነው ያለው። በልሳን የማይናገር በመንፈስ ቅዱስ አልተጠመቀም የሚል ሩም አለው ፌዝ ስቴትመንታቸው። አይ ኖ በልሳን የማይናገር ሁሉ አልተጠመቀም ማለት አይቻልም ከተባለ ሌላ በልሳን ከመናገር ውጪ ያለ ሌላ ምልክት አለ ማለት ነው የመጠመቅ። ያንን ማሳየት ያስፈልጋል። አሁን ያለው ስቴትመንት ይሄ ነው። በልሳን የሚናገር በመንፈስ ቅዱስ ተጠምቋል ማለትና በልሳን ባይናገርም በመንፈስ ቅዱስ ሊጠመቅ ይችላል ማለት ሁለቱ ልዩነት አላቸው። የመጀመሪያው የግድ በልሳን ለመናገር
ማለት ለመጠመቅ ልሳን መናገር ጋዳይ ማስረጃ ጋዳይና ተጨባጭ ማስረጃ ተደርጎ ነው የሚቀርበው። አይ ኖ እንደሱ አይደለም የግድ አያደርጉትም ከተባለ ከልሳን ውጪ ሌላ ማስረጃ አለ ማለት ነው በመንፈስ ቅዱስ የመጠመቅ። እንደዛ ያምናሉ የጴንጤቆስጣውያን። ለዚህ ማስረጃ ማቅረብ ያስፈልጋል ማለት ነው። ለኔ እዚህ ጋር በጴንጤቆስጣውያን ዶክትሪን ላይ ክፍተት ያለ ይመስለኛል። ሃምብል ኮሜንት ነው፣ ክሪቲሲዝም። ለምን ፕራክቲካሊ ካለው እውነታ ጋር ግጭት ይፈጥራል። ጴንጤቆስጣውያን ቤተክርስቲያን ውስጥ ሆነው ልሳን የማይናገሩ አገልጋዮችም ሊኖሩ አንፎርቹኔትሊ በነገራችን ላይ አንፎርቹኔትሊ የሚለውን ቃል ላስቀምጠው። በሙሉ ወንጌል ቤተክርስቲያን አሁን ብንመጣ መጋቢ ለመሆን አንደኛው አስገዳጅ ቅድመ ሁኔታ በልሳን መናገር ነው። በልሳን ያልተናገረ መጋቢ ሊሆን አይችልም። ለልሳን ሃይ ቪው ኦፍ የልሳን ግሎሶሊያ አላቸው ጴንጤቆስጣውያን። አሁን ያለው ግን በሌላ በኩል መጋቢ ያልሆኑ ግን በተለያየ አገልግሎት ዘርፍ ላይ የሚያገለግሉ ወንድሞች አሉ፣ ልሳን የማይናገሩ ግን ጴንጤቆስጣዊ ቤተ እምነት ውስጥ ያሉ እና እነዚህ ሰዎች እንዴት ያደርጓቸው? ማለት ጴንጤቆስጣውያን ናቸው፣ የጴንጤቆስጣውያንን ዶክትሪን አፈርም ያደርጋሉ፣ ነገር ግን ልሳን አይናገሩም። እንደዚህ አይነት ኬስ ሲመጣ ወዴት ይመጣል? ኮምፕሮማይዝ ወደ ማድረግ ይመጣል። ኮቴሽን ውስጥ አስቀምጦልኝ ኮምፕሮማይዝ የሚለው ወዴት ይመጣል? ኖ የግድ እኮ በልሳን መናገር የጥምቀት ማሳያ አይደለም። ጴንጤቆስጣዊ ሆኖ ልሳን ባይናገርም በመንፈስ ቅዱስ ሊጠመቅ ይችላል። አሃ እንደዛ ማለት ከሆነ እኮ ልሳን መናገር ጋዳይ ማስረጃ ብቸኛ ማስረጃ አይደለም፣ ሌላም ማስረጃ አለ ማለት ነው። ያ ማስረጃ በመንፈስ ቅዱስ ጥምቀት የሚለው ኮንሰፕት በሚብራራበት ስቴትመንት መቀመጥ አለበት። ግን እንደሱ አልተቀመጠም። ያ ቴዎሎጂካል ጋፕ ነው የምለው። የጥምቀት ተጨባጭ ማስረጃው ልሳን ነው እየተባለ ፕራክቲካሊ ግን ልሳን የማይነገሩ ጴንጤቆስጣውያን የሆኑ አገልጋዮች ስላሉ ከልሳን ውጪ ሰው ሊጠመቅ ይችላል የሚል ቴዎሎጂካል ሩም ካስቀመጠን ራሱ ፌስ ስቴትመንቱ ተሻሽሎ መቀመጥ ይኖርበታል። እንዴት ሆኖ በልሳን መናገርና በሌሎች መንገዶች የመንፈስ ቅዱስ ጥምቀት እውን ሊሆን ይችላል በሚል ነው መቀመጥ ያለበት። አሁን ባለው የጴንጤቆስጣውያን ሰነድ ሙሉ ወንጌል አብነት ማንሳት እንችላለን። የመንፈስ ቅዱስ ጥምቀት ማሳያው በልሳን መናገር ነው የሚለው ሌላ ሩም የለውም፣ ዝግ ነው። እዚህ ላይ ቆመን እንደ አስገዳጅ ነው የሚታየው ብንል እንዴት ነው ቴዎሎጂካሊ ፍሌሽስ የሚሆነው ህጸጻ የሚሆነው? አይ ስላልተቀመጠ እንጂ ሌላም ከልሳን ውጪ የመጠመቅ ማሳያ አለ ከሆነ በንግግሬ ቨርባል እዚህ በመናደርገው ልንስማማ አንችልም። የግድ ሰነዳዊ መሆን መቻል አለበት፣ አርቲኩሌትድ ሆኖ መቀመጥ አለበት። እንደዛ ግን ሲሆን እኔ አላየውም። አስፋራስ ማይ ስተዲዝ ኮንሰርንድ አላየውም። ይሄ ቴዎሎጂካል ጋፕ ነው ብዬ ነው ማምነው። ይሄ ቴዎሎጂካል ጋፕ ነው መሬት ላይ ወርዶ ልሳን አልተናገርክም እንዴ? አንተማ በቃ የግድ በመንፈስ ቅዱስ መጠመቅ አለበት ተብሎ የመንፈስ ቅዱስ ጥምቀት ምንድነው ልሳን መንፈስ ቅዱስ ሙላት መርሃ ግብሮች የተለያዩ ኤክስፒሪየንሶች ያሉትና በቱ ሰም ኤክስቴንት በተግባር መሬት ላይ ያለውና ፌስ ስቴትመንቱ ላይ ክፍተት ያለ በመሆኑ በተግባር ላይ መሬት ላይ ያለው በተግባር ያለው የመሰናሰን ነገር አለው። ከክፍተቱም የመነጨ ሊሆን ይችላል ብዙ ጊዜ ትሮማ የሚፈጠረው። ግን እዚህ ጋር ክላሪቲ የለም ባይነኝ። ጴንጤቆስጣውያን የሆናችሁ ወንድሞች እዚህ ላይ ሐሳብ ብትሰጡበት ደስ ይለኛል። እሺ ኤፊ ይቀጥል። አንድ ዶክተር እየጻፍክ ነበር። እሺ ተፈቀደልኝ። እሺ በጣም ቆንጆ ሐሳብ ነው የተንሸራሸረ ያለው። ብዙ ሐሳብ አላነሳም። መጨረሻ ላይ እኔ አይ ቲንክ ተሙስ ጥያቄ ሲያነሳ እዛ ነው የገባሁት። ስለዚህ በሰማሁት ላይ እንትን ልበል። ያው እኔ ባክግራውንድ ሙሉ ወንጌል እንደሆነ ታውቃላችሁ እና ሐሳቡ ሰፊ ነው። በእርግጥ ልሳን በተመለከተ እኔም የምወደው ቶፒክ ነው። ለነገሩ ግን በጣም ፕሪሳይዝ አድርጎ ለማንሳት እንትኑን ጊዜ ላለመውሰድ ማለት ነው። ሁለት ነገሮች ተለያይተው መታየት አለባቸው። አሁን እንደ ፔንቴኮስታል እያልኩ ሳወራ እንደ ሙሉ ወንጌል አድርጋችሁ እንደዛም እያላችሁ ልትሰሙኝ ትችላላችሁ ማለት ነው። ምንድነው የመንፈስ ቅዱስ ጥምቀትና በመንፈስ ቅዱስ መሞላት ሁለቱ የተለያዩ ኮንሴፕቶች ናቸው። በመንፈስ ቅዱስ መጠመቅ የሚለውና በመንፈስ ቅዱስ መሞላት የሚለው ማለት ነው። በመንፈስ ቅዱስ መሞላት የሚባለው ሐሳብ
ያው ሰው ሐዋርያው ቅዱስ ጳውሎስ ያነሳዋል አይደል? በመንፈስ ቅዱስ ተሞሉ በወይን ጠጅ አትስከሩ ይልቁን በመንፈስ ተሞሉ እያለ እንደውም የወይን ጠጅን ጠጥቶ የሰከረን ሰው ነው እዛ ለምሳሌ ኮምፓራቲቭ ለንጽጽር ያመጣው ማለት ነው። በመንፈስ ቅዱስ መሞላት ማለት ምንድነው? ሰዎች እንግዲህ አንድ ጊዜ አይደለም በመንፈስ ቅዱስ የሚሞሉ በዕለት ተዕለት ህይወታቸው በመንፈስ ቅዱስ የተሞሉ እንዲሆኑ መጸለይ ያለባቸው፣ ያንን ነገርም ማስጠበቅ አለባቸው። በመንፈስ ቅዱስ መሞላት ማለት ምን ማለት ነው? በመንፈስ ቅዱስ ቁጥጥር ስር መዋል ማለት ነው። ለምሳሌ ጳውሎስ እዛው ላይ እንዳነሳው ንጽጽር የምታስታውሱ ከሆነ ጠጥቶ የሰከረ ሰው ስለ መስከር ነው፣ ስለ ወይን ጠጅ ስለመጠጣትና ስለ መስከር ነው ያወራው። አሁን ጠጥቶ የሰከረ ሰው ምንድን ነው የሚያደርገው? ያው ሙሉ ለሙሉ በዛ መጠጥ ኢንፍሉዌንስ ስር ነው አይደል የሚወድቀው። ሰው ከዛ በኋላ የሚያደርጋቸው ነገሮችን ሁሉ የሚያደርገው በዛ በጠጣውና ስካር ደረጃ ባደረሰው በመጠጥ ኃይል ነው። ልክ እንደዛ ማለት ነው። ሰው በመንፈስ ቅዱስ ሲሞላ ሙሉ ለሙሉ ህይወቱ በመንፈስ ቅዱስ ቁጥጥር ስር ይሆናል። ሰው የሚያደርገውን ሁሉ በመንፈስ ቅዱስ ምሪትና በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ አጋዥነት፣ በመንፈስ ቅዱስ መሪነት የሚያደርገው ይሆናል ማለት ነው። ይሄ የዕለት ተዕለት የክርስቲያን ህይወት ሊሆን ይገባል። ደጋግመው ሰዎች በመንፈስ ቅዱስ መሞላት እንዳለባቸው መጽሐፍ ቅዱስ ደጋግመው እንደሚሞሉም መጽሐፍ ቅዱስ ይናገራል። በጣም ብዙ ክፍል ላይ ማለት ነው። መንፈስ ቅዱስን መሞላት የሚለው ሐሳብ ማለት ነው። እሱ ላይ አይ ዶንት ቲንክ እንትን አይደለም ከልሳን ጋር ስለሆነ እዚህ ላይ አይመስለኝ ሚሹ። ያው መንፈስ ቅዱስን መጠመቅ የሚለው ሐሳብ ግን ሰዎች በጌታ ኢየሱስን የህይወታቸው አዳኝና ጌታ አድርገው ሲቀበሉ በዛ ሰዓት በመንፈስ ቅዱስ ይሞላሉ፣ ይጠመቃሉ። ቃሉ አንዳንድ ጊዜ በስተት ኢንተርቼንጀብል ሰዎች ይጠቀሟቸዋል። አንድ ላይ የመጡበትን ቦታ ስላሉ የመጽሐፍ ቅዱስ ክፍሎች ላይ እንደዛም ይመስለኛል ለዛ ሰዎች እንደዛ የሚያደርጉት። ግን ያለው ብዥታ ምንድነው ብዬ የማስበው ነው እዚህ ጋር ሰዎች ጌታ ኢየሱስን የህይወታቸው አዳኝና ጌታ አድርገው ሲቀበሉ በዛን ጊዜ በመንፈስ ቅዱስ ይጠመቃሉ። ከዛ ልሳንስ የቱ ጋር ነው የሚመጣው? እሺ ሰዎች ጌታን ሲቀበሉ መንፈስ ቅዱስን ተቀበሉ ወይም ደግሞ በመንፈስ ቅዱስ ተጠመቁ። እሺ ሰው ልሳን ለመሞላት ከዛ በኋላ ደግሞ ሌላ የመንፈስ ቅዱስ ጥምቀት ነው? አይደለም፣ እንደዛ አይደለም። ጸጋ ስጦታ ነው። ልሳን እንደምታውቁት የጸጋ ስጦታ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ በተለይ ደግሞ በጣም በዝርዝር የቀረበ ሐሳብ አለ እንደምታውቁት ከመጀመሪያው ምዕራፍ ጀምሮ እስከ መጨረሻው ምዕራፍ ላይ እና በመንፈስ ቅዱስ አማካኝነት የተሰጠ ለቤተክርስቲያን የተሰጠ የጸጋ ስጦታ ነው ልሳን መናገር። ስለዚህ ይሄ ልሳን መናገር በመጀመሪያ በመንፈስ ቅዱስ ሰው ይጠመቅ፣ ጌታን ሲያገኝ በመንፈስ ቅዱስ ይጠመቃል ወይም መንፈስ ቅዱስን ይጠመቃል። ከዛ በኋላ እንደገና ደግሞ ልሳን ለማግኘት ደግሞ ሌላ በመንፈስ ቅዱስ እንደዛ አይደለም። ሰዎች በክርስቶስ ኢየሱስ ሲያምኑ በመንፈስ ቅዱስ ይጠመቃሉ ብለናል። ኢዝ ደን እዛ ጋር ጨርሰዋል። ከዛስ የጸጋ ስጦታን ይቀበላሉ። መቼ ነው የጸጋ ስጦታን የሚቀበሉት? አሁን ይሄ ጥያቄ ነው መመለስ ያለበት። እሺ አንድ ሰው በክርስቶስ ኢየሱስ አመነ፣ ኦኬ፣ በመንፈስ ቅዱስ ተጠመቀ። በክርስቶስ ኢየሱስ ሲያምን በመንፈስ ቅዱስ ይጠመቃል። አዎ እሺ፣ ልሳንን የቱ ጋር ነው የተቀበለው? አንድ ሰው አሁን ልሳን ቢናገር ልሳንን የቱ ጋር ነው የልሳን ስጦታ የቱ ጋር ነው የተቀበለው? ያ ሰው አምኖ ከዳነ በኋላ ከጊዜ በኋላ ነው which is አምኖ አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ እሱን ጥምቀቷን የመንፈስ ቅዱስ ጥምቀትን እዛ ጋር ብለናል። ከዛ በኋላ ከዓመት በኋላ ነው? ከሁለት ዓመት በኋላ ነው? ህይወቱ ከተለወጠ ከተሻሻለ በኋላ ነው? እንዴት ነው የመንፈስ ቅዱስ ስጦታን የሚቀበለው ያ ሰው? አሁን እዚህ ጋር ነው ፖይንቱ። አሁን ሰውየው እንግዲህ የመጽሐፍ ቅዱስ ክፍሎች ላይ የተለያዩ ሐሳቦች ይነሳሉ። በዚህም የተለያየ ምልከታዎች አሉ። ለሴ አንዳንዶች ምን ይላሉ? ስጦታውን በክርስቶስ ኢየሱስ አምኖ የዳነ ሰው መንፈስ ቅዱስን በተቀበለ ቅጽበት ወይም ደግሞ ለቤዛ ቀን በታተመበት በዛ ቅጽበት የጸጋ ስጦታውን ይቀበላል። ያ የጸጋ ስጦታን ቢቀበልም ግን ያ የጸጋ ስጦታ which is አክቲቭ ላይሆን ይችላል ወይ ያ ማለት አክቲቭ ላይሆን ይችላል። ኢን ሴንስ ምን ማለት ነው? መንፈስ ቅዱስ ለምሳሌ እንደ እንትን ውሰዱት። አላረዝምም እያልኩ ሊረዝምብኝ ነው። እሺ ለምሳሌ አንድ ቤት ስትገቡ ጨለማ ነው ቤቱ። ቤታችሁ ስትገቡ አሁን እኔ ቤቴ ስገባ ጨለማ ነበር። ጨለማ የሆነው ግን መብራት ስለሌለ አይደለም። መብራት ነበር ኢንስቶል ተደርጓል ኦልሬዲ የላይት ሲስተሙ ማለት ነው።
ኢንስታሌሽኑ አልቋል። ሰው ምንድነው ስዊች አለ፣ እጄ ማብራት መንካት የነበረብኝ ስዊች አለ፣ ስነካው ይበራል። ልክ እንደዛ ነው መንፈስ ቅዱስ በህይወታቸው አለ፣ ስጦታውም አለ፣ ግን መነካት ያለበት ስዊች አለ ነው። ስዊች ኢን ኤሴንስ ያው ራስን በእግዚአብሔር መምሰል ማስለመድ፣ መቀደስ፣ መለየት እንደዚህ የሚባል ዝርዝር ሀሳቦች ይመጣሉ። እንደዛ የሚሉ ሰዎች አሉ። አንዳንዶች ደግሞ ጳውሎስ የሚያነሳውን ሀሳብ ያነሱና ሰዎች በክርስቶስ ኢየሱስ አምነው ከዳኑ በኋላ ኢሚዲየትሊ የጸጋ ስጦታን በዛ መንገድ ላይ ይቀበሉ ይችላሉ። መጸለይ ያለባቸው መፈለግ አለባቸው፣ ከዛ በኋላ ነው የሚሰጡት የሚለዋል። ዞሮ ዞሮ ያው ማድረግን መሻትን ማድረግን የሚሰራ እግዚአብሔር ነው ስለሚል አንድ አይነት መደምደሚያ ይኖረዋል። ሰው ትኩረት ላድርግ። አሁንም ልሳን ላይ ልመለስ፣ ወደዛ ሀሳቡ እንዳይዝረከረክብኝ ማለት ነው። ሰው ሁለቱ የተለያዩ ናቸው። በመንፈስ ቅዱስ መጠመቅ ሌላ ነው፣ መሞላት የሚለው ሀሳብ ሌላ ነው። ጥምቀት ልሳን መናገርን በተመለከተ ሙሉ ወንጌል ምን ብላ ነው የምታምነው? ሙሉ ወንጌል ኦፍ ኮርስ በመንፈስ ቅዱስ በነገራችን ላይ ልሳንን አንዱ ብቻ አይደለም የምትለው። አሁን ለምሳሌ በመንፈስ ቅዱስ አንድ ሰው በመንፈስ ቅዱስ የመጠመቁ ኦኬ፣ ወይም ደግሞ በመንፈስ ቅዱስ ቅድም እንዳልነው ነው በመንፈስ ቅዱስ መሞላት የሚለውን ሀሳብ ቅድም ተነጋግረናል። መንፈስ ቅዱስን የመቀበሉ አንድና ብቸኛ ምልክት ነው ብላ አይደለም ብትወስደው፣ አንዱ ግን ምልክት ነው ብላ ትወስዳለች። ኦብቪየስ ነው። በመንፈስ ቅዱስ ሰው በመንፈስ ቅዱስ ሲጠመቅ ወይም ደግሞ በክርስቶስ ኢየሱስ አምኖ የዳነ ሰው ቅድም እንዳልነው በመንፈስ ቅዱስ ሲጠመቅ ወይም መንፈስ ቅዱስን ሲቀበል ኦኬ ሶ መንፈስ ቅዱስ ሲሰጥ ቅድም እንዳልነው መቼ ምናምን የሚለው ላይ እዛ ላይ ሰፊ ሀሳብ ስለሆነ እዛ ላይ ሳንገባ፣ ግን ብቸኛ ምልክት ነው አይደለም። ይሄ ቅድም በአዲስ ኪዳን እንዳልነው 2 ላይ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ቅዱስ ጳውሎስ የላቸውም እኮ ይላል። ሁሉም እንደውም ልሳን አይናገሩም፣ ሁሉም ልሳን አይተረጉሙም፣ ሁሉ ነብይ አይደሉም፣ ሐዋርያም አይደሉም ብሎ ተናግሯል። ሁሉም ሰው ልሳን ይናገራል አይደለም የሙሉ ወንጌል ሐሳብ። ሰዎች ለምሳሌ ኢየሱስ እንዳለው እኮ ነው። ኢየሱስ የምታስታውሱ ከሆነ ማርቆስ 16 ላይ 16-17 ላይ ያመኑትን እነዚህ ምልክቶች ይከተሏቸዋል አላለም ኢየሱስ? አለ እኮ። እዛ ውስጥ በልዩ ቋንቋ መናገር የሚል የለም አለ እኮ። በልዩ ቋንቋ በቃ በግልጽ እኮ ተናግሯል ኢየሱስ። ያ ማለት ምን ማለት ነው? ለምሳሌ ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ብለዋል፣ ደዌ ይፈውሳል፣ ስለ ፈውስ ያነሳል፣ ስለ አዲስ ቋንቋ ይናገራል እዛ ጋር። ያ ማለት ኤቭሪ ሲንግል ኢንዲቪጁዋል ሁሉም ሰው የግድ ለማመኑ ማረጋገጫ ንስሐን መናገር አለበት ማለት ነው? በሽተኞቹን መፈወስ አለበት ማለት ነው? አይደለም። እሱን ሀሳብ በሐዋርያው ቅዱስ ጳውሎስ ያብራራዋል፣ የጸጋ ስጦታዎችን ሲያብራራ ማለት ነው። ያ ማለት ነው ያመኑት እነዚህ ምልክቶች ይከተሏቸዋል ማለት በቃ ላመኑ ሰዎች ወይም ደግሞ ለቤተ ክርስቲያን እነዚህ ስጦታዎች ተሰጥተዋል ማለት ነው። እነዛ ስጦታዎች ተሰጥተዋል። ሲከፋፈል ምናልባት ኢዮስያስ በሽተኛ መፈወስ ሊሆን ይችላል፣ የፈውስ ስጦታ ይሆናል የተቀበለው። አንደኛችን ደግሞ ኤቢ ደግሞ የማስተማር ሊሆን ይችላል፣ እኔ ደግሞ ልሳኔ መተርጎም ሊሆን ይችላል። ዋሬቨር ግን ይሄ ስጦታዎች ተሰጥተዋል። ኢየሱስ እንደዛ ሲል እንደዛ ማለት ነው። ሙሉ ወንጌልም ላይ የሙሉ ወንጌል ለምሳሌ ማስተማሪያ መጽሐፍ መሰረታዊ ክርስትና ትምህርት ማስተማሪያ ላይ እንደዛ ብሎ ተገልጠዋል። ያ ማለት ልክ ኢየሱስ በተናገረበት ሴንስ ማለት ነው። መጽሐፉ ማርቆስ ቅድም የጠቀስኩት ልክ እሱ በተገለጠበት ሴንስ ነው። እዛ ላይ የተናገረ ኢየሱስ ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ነው የዘረዘረው። እና አንድ ሰው እዛ ጋር ሄዶ አይ በቃ ያመነ ሰውማ ልሳን መናገር አለበት፣ አዲስ ቋንቋ ማይናገር አላመነም ማለት ነው ብሎ ከወሰደ የሰውየው ችግር ነው የሚሆነው። ሙሉ ወንጌልም በዛ ሴንስ ነው ያንን ያስቀምጠችው። ልሳን ይናገራል ማለት የግድ ሁሉም ልሳን ይናገራል ማለት አይደለም። ኦኬ፣ ግን ያመነ ሰው ልሳን ይናገራል መጽሐፍ ቅዱስ ይላል፣ ልሳን ይናገራል። ለእኔ ልሳን መናገር ተሰጥቶኛል፣ ሌላው ደግሞ ሌላ ተሰጥቶት ሊሆን ይችላል። እንዲሰጠው ደግሞ መፈለግ መጸለይ ያለበት መጽሐፍ ቅዱስ እንደሚል ማለት ነው። የፈለገ የጸለየ ደግሞ እንደሚቀበል ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ ነግሮናል። የጸጋ ስጦታውን ለማነጽ ይሁን ይላል። እንደውም ስትፈልጉ ስትጸልዩ ማህበሩን ለማነጽ እንዲሆን እንደዛ ጠይቁ ብለዋል። ይጠየቃል፣ ሰው ይጸልያል። ኢንፋክት ልሳን ራሱ የሚናገር እንዲተረጉም ይጸልይ ይላል። በጸሎት ይቀበላል ሰው ማለት ነው። ሙሉ ወንጌል ልሳን የማይናገር ሰው አልዳንም አትልም አንደኛ። ሁለተኛ ደግሞ ብቸኛ ምልክት ነው ብላም አታምንም። ለመንፈስ ቅዱስ መሞላት ብቸኛ ምልክት ነው ልሳን ብላት ኃይል የሚል ነገር አለ። አሁን ለምሳሌ እዛ ላይ ተያይዞ ከልሳን ጋር የሚመጣ ማለት ነው። በዛው ላይ ስፔሲፊክሊ አሁን እንትኑን ነው በማስታውሰው ነው የምናገረው የደህንነት ማስተማሪያዋ ላይ ማለት ነው። በእርግጥ አንድ የመሰረታዊ ክርስትና ትምህርት ማስተማሪያ የሚል በሙሉ ወንጌል ስም የታተመ አለ።
ወዲያው ማስተካከያ እንዲታገድ የተደረገ ማስተካከያ ደብዳቤ የተጻፈበት አለ። ብዙ ሰዎች እሱን ሶሻል ሚዲያ ላይ ሲያነሱ ያለው እሱ የታገደ ነው። በትክክለኛ አለ በኋላ በትክክል ተገምግሞ ታርሞ ትክክለኛ ትምህርቷ ነው ተብሎ አፕሩቭ የተደረገ ሌላ አለ። ሶ ይሄ ነው ባጭሩ ማለት ነው። እና ሁሉ ይሄን ልናገር ለመጨረሻ ጊዜ ይሄን ብዬ ስቴትመንቱ ልዝጋው። አንደኛ ልሳን ያልተናገረ ሰው አልዳነም የሚል አስተምሮ የለም ሙሉ ወንጌል ውስጥ። እንደገና ደግሞ ብቸኛ ምልክትም ነው ደግሞ በመንፈስ ቅዱስ ለመጠመቅም ወይም ደግሞ መንፈስ ቅዱስን ለመቀበል መሞላት የሚለውን ሐሳብ ቅድም ስላወራን ማለት ነው። ብቸኛ ምልክት ነው አይደለም፣ ምልክት ነው። ያ ምልክት ከምልክቶች ውስጥ አንዱ ምልክት ነው። ለምሳሌ አንድ ሰው የመፈወስ ስጦታ ካለው ያዕቆብ መንፈስ ቅዱስን የመቀበሉ በመንፈስ ቅዱስ የመጠቀበል ያመነ ሰው አይደለም እንዴ? ሲጀመር እኮ ይሄ ለቤተክርስቲያን ነው የሰጠው። ቤተክርስቲያን ብሎ አንደኛ ቆሮንቶስ 12 ላይ እነዚህ ሐዋርያት ነቢያት ምናምን የሚለው ሰው አንደኛ በክርስቶስ ኢየሱስ ሳያምን በመንፈስ ቅዱስ አይጠመቅም፣ በመንፈስ ቅዱስም ሊሞላም አይችልም። አንድ ሰው ቅደም ተከተል አለው። ሁሉ ነገር ቅደም ተከተል እንዳለው ሁሉ ልሳንም ቅደም ተከተል አለው። ሰዎች ጌታ ኢየሱስን ሳይቀበሉ ሳይድኑ ወይም ደግሞ ወደዛ ህብረት ሳይጨመሩ ወደ አካሉ ሳይጨመሩ ጳውሎስ ከሱ ጋር ማያይዞ ያነሳዋል። ስለዚህ ወደ አካሉ ሳይጨመሩ የጸጋ ስጦታን ሊያገኙ አይችሉም። የጸጋ ስጦታ የተሰጠው ለቤተክርስቲያን ስለሆነ ማለት ነው። ስለዚህ ቤተክርስቲያን አካል መሆን አለባቸው ሰዎቹ። ራስ ክርስቶስ በሆነባት እነሱ ብልት ሆነው መጋጠም አለባቸው። ከዛ ከተጋጠሙ ከዛ በኋላ ነው የመንፈስ ቅዱስን ስጦታ ሊቀበሉ የሚችሉት። ያው የቱ ጋር ይጀምራል የሚለው ቅድም እንዳልኩት እሱ አርጊመንቱ ስላልሆነ ማለት ነው። ይቅርታ በጣም አረዘምኩ። እሺ ኤፍዬ ተባረክ። ኤቢ የሆነ ነገር አሳያለሁ ብሎ ነው የወረደው መሰለኝ። ሳሚ ኮሜንት እያደረገ ነበር። ቀጥል ሳሚሻ። ዶክተር ዳኒ ሰላም ብያለሁ። ሰላም ታቀርባለህ ከሳሚ ቀጥል። ሳሚ ያለክ ኦኬ አለ። እሺ አለውኝ። ያው በገባሁበት ሰዓት ሀሳቡን ትሬስ ለማድረግ ሞክሬያለሁኝ። እንግዲህ ምናልባት ኦፍ ቶፒክ ወይም ኦፍ ፍሬም ከሆንኩኝ መለስ ታደርጉኛላችሁ። ግን ይሄ ልሳንን አስመልክቶ ስፔሻሊ አሁን የፔንቴኮስታሊዝምን ስናስብ ብዙ ጊዜ በአራት አይነት እንትኖች ነው ተከፍሎ የሚታዩት እና እሱን ነበር ኮሜንት ለማድረግ ሳስብ የነበረው። የትኛውን ነው ስናወራ እያወራን ያለ ነው የሚለውን ትንሽ ክሊር እንዲሆንም ጭምር ነው እና ክላሲካል ፔንቴኮስታሊዝም፣ ኒዮ ፔንቴኮስታሊዝም፣ እንደገና እነዚህ የሰርድ ዌቭ የሚባሉት የነ ፒተር ዋግነር የጀመሩት እንቅስቃሴ አለ። እሱም ፔንቴኮስታሊዝም ውስጥ የሚገባበት የሚያስገቡት አይነት እንትኖች አሉ። ሌላው አራተኛው የቢብሊካል ፔንቴኮስታሊዝም የሚባለው በነ ክሬግ ኪነር በነ ጎርደን ፊ የሚወከለውን የፔንቴኮስታሊዝም እንትን ነው እና ሞስትሊ አዝ ኢኒሻል ኤቪደንስ ወይም በመንፈስ ቅዱስ የጥምቀት መጠመቃችንን ወይም በሰከንድ ባፕቲዝም ወይም እንደ ሰርድ ባፕቲዝምም ደግሞ ያው ይቀጥላል። ግን በሁለተኛው ወይም ሶስተኛው ጥምቀት ላይ የሚነሳውን ይሄንን ልምምድ ስናነሳ እንደ መጀመሪያ ምልክት ወይም ኢኒሻል ኤቪደንስ ተብሎ የሚታየው ክላሲካል ፔንቴኮስታሊዝሙ ጋር ነው እና ክላሲካል ፔንቴኮስታሊዝም ስንል ይሄ በ19 መጀመሪያዎቹ በ20 ሴንቸሪ መጀመሪያዎቹ ከ1901 እስከ 06 ድረስ በእነ ዊሊያም ጄ ሴሞር የተጀመረው የአዙዛ ስትሪት ላይ ስፔሻሊ በደንብ የምናውቀው እንቅስቃሴ ቴዎሎጃይዝ ሲደረግ እዛ ላይ እነ ቻርልስ እነ ዊሊያም ጄ ሴሞር እንደ ኢኒሻል ኤቪደንስ ነው የሚለውን ነገር አስቀምጠውት ነበር። አሁንም እኛም ሀገር ያሉ ክላሲካል ብለው ራሳቸውን የሰየሙት ወይም የሆኑትም ኦብቪየስሊ ይህንን ይጋራሉ። ፔንቴኮስታሊዝምን አድቮኬት የሚያደርጉት
ይጋራሉ። ያው ቢብሊካል ፋውንዴሽን አድርገው የሚያነሱት ደግሞ ሐዋርያት ሥራ ምዕራፍ 2 ምዕራፍ 8 ምዕራፍ 10 ምዕራፍ 19 ላይ ያሉትን ነው እና ኢሚዲየትሊ በመንፈስ ቅዱስ ሙላት ወይም ደግሞ መጠመቅ ጋራ በተያያዘ ኢሚዲየት የሆነውን ኮዝ ወይም ኢኒሺየል ኮዝ ሆኖ ወይም ደግሞ ምልክት ሆኖ ሲታይ እናያለን። መንፈስ ቅዱስን ተቀበሉ ይልና በአዲስ ቋንቋ ተናገሩ ስለሚል እነዚህ አይነት ቴክስቶች ላይ ነው ግራውንድ የሚያደርጉት እና ግን እኔ አንድ በጣም እግረ መንገዴ መናገር የምፈልገው ያው አንደኛ ልሳን ተናገሩ፣ ልሳን ጥሩ ነገር ነው ወይ ለልሳን ጸልዩ፣ እሱን ማለት እፈልጋለሁ። ከዛ ውጪ ኒማቶሎጂ ላይ እንደ ፔንቴኮስታሉ ኮንትሪቢዩት ያደረገ በኢቫንጀሊካል ክርስቲያኒቲውም ሆነ ይሄ አብሮድ የሆነው ክርስቲያኒቲ ላይ ነን ኢቫንጀሊካል የሆኑትም ላይክ ኦርቶዶክስ ጋርም ይሁን ካቶሊክ ጋር ከመንፈስ ቅዱስ አንጻር ኦንቶሎጂካሊም እንደገና ከኤክስፒሪየንስም አንጻር ከጊፍት ኦፍ ዘ ሆሊ ስፒሪትም አንጻር እኔ እንደ ፔንቴኮስታሉ ኮንትሪቢዩት ያደረገ አለ ብዬ አላምንም። በጣም በዚህ ክሬዲት ይገባቸዋል ብዬ አምናለሁኝ። ምክንያቱም እንደምታውቁት በስነ መለኮቱ ዓለም ዘ አባንደንድ ጋድ ወይም ዘ አባንደንድ ፐርሰን ኦፍ ጋድ ተብሎ ነው የሚታየው መንፈስ ቅዱስ። ለምሳሌ ካውንስሎቹ ላይ ራሱ ስንመለከት የሚገባውን አይነት እንትን ተሰጥቶት አላለፈም አይደል? በመንፈስ ቅዱስም እናምናለን ተብሎ ነው ለምሳሌ የኒቅያው ጉባኤ ላይም ሲታለፍ የምናየው እና ያን ያህል በጣም ማለት አዘ ፐርሰን ኦፍ ጋድ ማለት ነው ለእግዚአብሔር አብ ወይም ለእግዚአብሔር ወልድ የተነገረውን ያህል የተጻፈውን ያህል ቲዮሎጃይዝ የተደረገውን ያህል ለመንፈስ ቅዱስ ደግሞ ሂስቶሪካሊ በዚህ መጠን አሁን ባለፉት 200 ዓመታት እና 100 ምናምን ዓመታት በተደረገው ጥናት መጠን በተሰራው ስነ መለኮት መጠን ሂስቶሪካሊም ብዙ አናገኝም እና በዚህ በጣም ኒማቶሎጂ ላይ ፔንቴኮስታሉ ለሰራው ነገር ክሬዲት መሰጠት አለበት ብዬ አምናለሁኝ። እነ ይሄ ቢብሊካል ፔንቴኮስታሊዝምን አድቮኬት የሚያደርጉትን እነ ክሬግ ኪነርን እነ ቬልማቲ ከርከይንን ጎርደን ፊ እነዚህን ስንመለከት ግን አሁን የመጀመሪያ ያልነው ይሄ እንደ ኢኒሻል ኤቪደንስ እንደ ሪኳየርመንት አያስቀምጡትም እና ብዙ የምናነሳቸው ስኮላርስ አሉ ኦፍኮርስ ፔንቴኮስታሊዝም ውስጥ እና ስቴቨን ጄላንድ፣ ሲሞን ቻን፣ አሞስ ያንግ ሌሎቹም ብዙ ስኮላርስ አሉ። ግን ስፔሻሊ እነዚህ አሁን ያነሳናቸው ለምሳሌ ክሬግ ኪነር አሁን ኢቨን ወንጌል አማኞች አሉኝ ብሎ ከሚያስባቸው በጣም እውቅና ትልቅ ስኮላርስ መካከል ቴዎሎጂያንስ መካከል አንዱ ናቸው እና ኬይነር ማለት ነው እና እነሱ ያላቸውን እንትን ስናይ እንደ ሪኳየርመንት አያስቀምጠውም። የመንፈስ ቅዱስ ስጦታ ነው እና በዛው እግረ መንገዴን ግን ማንሳት የምፈልገው አንዳንድ ሮንግ አሰርሽኖች አሉ ከድነት ጋር ያያይዙታል ብሎ የሚሉ አሉ። ላይክ በሁሉም አሁን በጠራውላችሁ በአራቱም ለምሳሌ ኢቭን አሁን እነዚህ ሰርድ ዌቭ ላይ ያሉት የነ ፒተር ዋግነር ራሱ እንቅስቃሴ ይሄንን አይቀበሉም። ኢኒሻል ኤቪደንስ ነው የሚለው እና ሪኳየርድ ነው አንድ ሰው በመንፈስ ቅዱስ ከተጠመቀ በልሳን መናገሩ ሪኳየርድ ነው የሚለው እነሱ እንኳን አይቀበሉትም። አሁን እኛ የእነሱን እንቅስቃሴ አድቮኬት የምናደርግ አይደለንም። ሄሬቲክ ነው ብለን ነው ምናምነው። ቶታሊ ሌላ ኢንፈሲስ ያላቸው ሌላ ኢንቴንሽን ያላቸው እንቅስቃሴ ነው እና እነሱ እንኳን ብዙም ግን እንደዛ አይቀበሉትም እና አንዳንዴ ግን ሮንግ አሰርሽኖች አሉ። ይሄ ስፔሻሊ ነን ፔንቴኮስታል የሆነው የክርስቲያን ሴክት ላይ እና ኢቫንጀሊካል ሴክት ላይ ልክ ፔንቴኮስታልስ ልሳን ያልተናገረ ሰው አልዳንም ይላሉ አይነት ነገር ይሄንን የሚል ኢትዮጵያ ውስጥም ሆነ በመላው ዓለም የሚል ፔንቴኮስታል የለም። ልሳን ያልተሞላ ሰው አልዳንም የሚል የለም። ነገር ግን ልሳን ያልተቀበለ ሰው ለምሳሌ አሁን ይሄ ፈርስት ባፕቲዝም ብለው ራሱ እኮ የሚነሳው እዚህ ቲዮሎጂ ላይ የሚነሳው ሪጀነሬሽን ላይ ነው። ሰው ዳግመኛ ሲወለድ የመንፈስ ቅዱስን ማተም
ታትመዋል አይደል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል እና ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ሲል ወይም ደግሞ የርስታችን መያዣ አድርጎ መንፈስ ቅዱስን ሲያቀርበው እንመለከታለን። የርስታችን መያዣ አድርጎ ቀብድ አድርጎ ዋራንቲ አድርጎ ማለት ነው እና እሱ ባይዘዌ የሪጀነሬሽን ጉዳይ እንጂ ከዚህ ባፕቲዝም ኦፍ ስፒሪት ብለው ስፔሻሊ ከኢምፓወርመንት ጋር የተያያዘው ጋር አንድ አይደለም። ኦልሬዲ የዳነውና ያመነው ሰው ነው ባይዘዌ ይህንን ኤክስፒሪየንስ ማድረግ አለበት ተብሎ ነው የሚታመነው። በሙሉ ወንጌልም ሆነ በሌሎች እዚህ አገር ባሉ ክላሲካል ፔንቴኮስታሎች የሚታመነው መንፈስ ቅዱስን የሚሞላው ራሱ ድነት ነው መጀመሪያ ፕሬሲድ የሚያደርገው ማለት እሱ ቅጽበቱ በጣም ጠባብ ሊሆን ይችላል። ይሄን ያህል እንደምንለው ሁለቱም አቴ ታይም እንትን ሊያደርጉ ይችላሉ። ግን የሚቀድመው ግን ድነቱ ነው ተብሎ ነው የሚታመነው። ልሳን ያልተናገረ ሰው አልዳንም የሚል አይነት እንትኖች ምናልባት በፔንቴኮስታል ነኝ ብለው በሚያምኑ ያው ስኮላር ባልሆኑ ወይም ደግሞ ቴዎሎጂን በደንብ ኢንጌጅ ባላረጉ ሰዎች የሚነገር የምሰሙ ከሆነ እሱ ይወክላል ማለት አይደለም። ምናልባት እነሱ ጋር ያለ የመረጃ ክፍተት ሊሆን ይችላል። ግን ደግሞ እንደ ፔንቴኮስተልስ ይሄንን በፍጹም አድቮኬት የሚያደርግ ክርስቲያን የለም እና በፍጹም እንደዛ ብሎ አድቮኬት የሚያደርግ ክርስቲያን የለም። ግን አዝ ኢኒሻል ሪኳየርመንት ኢምፓወርድ መሆንን ባይ ዘ ዌይ ይሄ የመንፈስ ቅዱስ ሙላትንና ልሳንን ከሚሽን አንጻር ነው ብዙ የሚታየው። ከሚሽን አንጻር ነው፣ ሚሲዮሎጂካል ፐርስፔክቲቭ አለው እና ይሄ ከታላቁ ተልእኮ አንጻር ከወንጌል አንጻር ስለሚታይ ራሱ ኢምፓወርመንቱንም በተለይ ጌታ ኃይልን እስክትቀበሉ በኢየሩሳሌም ቆዩ ብሎ ኃይልን ስትቀበሉ ብሎ ያያያዘላቸው ራሱ ከታላቁ ተልእኮ ጋር ነው እና ከመሄድ ጋር ወኪንግ አይደል ሚሽነሪ አይደል የአፖስቶሊክ ቸርች ናት። ቸርች ራሱ ኔቸሯ አፖስቶሊክ ነው ተብለ ስለሚታመን በክርስትናው ዘንድ ለዛ ለታላቁ ተልእኮ አቺቭመንት ወይም መሳካት የመንፈስ ቅዱስ ሙላት ማንዳቶሪ ነው ተብሎ ስለሚታመን ነው። ወይም የመንፈስ ቅዱስ ኢምፓወርመንት ራሱ በቃ ኢምፓወርመንት ነው። ቋንቋው ራሱ ከኢምፓወርመንት ጋር ነው የሚያያዘው እና ሌላው ልሳንን መናገር በፔንቴኮስታሉ ዘንድ ወደ ሐዋርያቶች ልምምድ መመለስ ነው ተብሎ ይታመናል። ለምን? በሐዋርያቶች ዘመን በመጀመሪያዋ በፈርስት ሴንቸሪ ቸርች ይሄ ኤክስፒሪየንስ አለ። መጽሐፍ ቅዱሳችን ላይ በግልጽ ተቀምጧል። ስለዚህ ሐዋርያት ኤክስፒሪየንስ ያደረጉት ወደ ነበረው ነገር መመለስ ነው። አሁን እንዲያውም ከሂስቶሪካል አርጊውመንቱ ይልቅ ብዙ እኔ ኢንፈሲስ መደረግ አለበት ብዬ የማስበው ቢብሊካል አርጊውመንቱ ላይ ነው ብዬ አንዱ ማነሳው። መጽሐፍ ቅዱሳችንን ስንገልጥ ይሄንን ኤክስፒሪየንስ በግልጥ እናገኛለን። ሐዋርያት ሥራ ላይ በግልጥ እናገኛለን። የመጀመሪያዋ ቤተክርስቲያን ይህንን በግልጽ ስትለማመደው እናገኛለን። ወደ እነሱ ልምምድ ወደ እነሱ ኤክስፒሪየንስ መመለስ ነው ብለው እንዲያውም በጣም በትልቅ ኮንቪክሽን ደረጃ ነው የሚያምኑት ማለት ነው እና ከዛ ውጭ ደግሞ ቅድም እንዳልኩትኝ ለታላቁ ተልእኮ በጣም አስፈላጊ ነገር ነው ባፕቲዝሙ። ስለዚህ ኃይልን መቀበል ወይም ኢምፓወርድ መሆን ለታላቁ ተልእኮ መሳካት፣ ምክንያቱም ይሄ ወንጌል በሰው ስራ፣ በሰው አቋም፣ በሰው ችሎታ የሚደረግ ነገር ስላልሆነ ማለት ነው እና ስለዚህ ጌታ ሰጥቶ የሄደው ለቤተክርስቲያን ሰጥቶ የሄደው የቤት ስራ ግዴታ የራሱ የእግዚአብሔርን መንፈስና ኃይል ይፈልጋል። ይሄ ደግሞ ፕሮቪደንሱ ነው፣ መግቦቱ ነው። ራሱ የእግዚአብሔር መግቦት ነው እና መግቦት እግዚአብሔር ነው። ልሳን ራሱ ወይም በመንፈስ ቅዱስ መሞላት ራሱ መግቦት እግዚአብሔር ነው። እግዚአብሔር ለቸርች የሰጠው ፕሮቪደንስ ነው ብዬም አምናለሁ። ለዛ ነው ያንን ነገር በመካከላችን ኤክስፒሪየንስ ማድረጋችን። ግን ያው እዛው ጋራ ለመሟሟቅና አሁን ስፔሻሊ ባለፉት 10-15 ዓመታት የሚታየውን ይሄ ማነው እሱ የናር እንቅስቃሴን አይነት አካሄድ አይደለም እያወራን ያለ ነው። ሞር ቢብሊካል የሆነውንና ክላሲካል የሆነውን እንትን ስናነሳ ግን
ማለት በቃ ራሱ እኔ አንዱ መከራከሪያ አድርጌ የማስቀምጠው የእግዚአብሔር ራሱ ፕሮቪደንስ ነው። ልክ ፀሐይን ማውጣት፣ ደመናን ማውጣት፣ ወይ ዝናብ ማዝነብ፣ ወይ የፍጥረትን ኤኮሎጂ ባላንስ ማድረግ የተለያዩ ፕሮቪደንሶች እንደሆኑ የእግዚአብሔር መግቦቶች እንደሆኑ ለፍጥረት ሁሉ የኔ ላላት ለቤተ ክርስቲያንና እግዚአብሔር ደግሞ ለሚገዛባት ለመንግስቱ ካደረጋቸው መግቦቶች መካከል አንደኛው ይሄ ስጦታ ነው ብዬ ነው የማምነው እና ለዛ ነው ሁላችሁንም የማበረታታው ልሳን እንድትናገሩ ማለት ነው። እና ምናልባት በኋላ ላይ ማነሳቸው ነገሮች ሊኖሩ ይችላሉ። ቴንኪው ቤትሻ። እሺ ሳሚ የተባረክ። ኦክስበርግ ቆይቷል ቅድም የመጣውና ጥያቄ አለኝ እያለ ነው። ሀሳብም ካለ ለኤቢ መሰለኝ ጥያቄም ካለ በዛውም ቀጥልና ከዛ እንትላለ። ከዛ በፊት ግን ዶክተር ዳኒ ሰላም በለን። ከዛ ኦክስበርግ ቀጥል። ከዛ በፊት ግን ልሳን የምትናገሩ ሰዎች ሚት አድርጋችሁም ቢሆን እየተናገራችሁ ማትናገሩ ደግሞ መጨረሻ ላይ እንጸልይላችኋለን። ልሳን ያው መጽሐፍም እንደሚል ጸልዩ ስለሚል እንድትቀበሉ እና እንደዛ አበረታታ። መሀል ላይ እንደዛ አደርጋለሁ። ያው የሙሉ ወንጌል ቅድም ኢዩሲ እንደዛ እያለን ነበር እኮ። እሺ ዶክተር ዳኒ እሺ ጀርሚ ቀጥል። ከዛ ትቀጥላለህ ዳኒ። ዋለው ቤትሻ ያ ትሰማለሽ። እሺ ሰላም ክርስቶስ ይብዛላችሁ። ሰላም እያለው ኤፊ ተሙሳሚ ኤቢ ዩሲንና ጀርሚ ንፋስ አለ። ቦታ ትንሽ ቦታ ቀይራ ንፋስ ነገር አለ። ቆም በልና አውራሽ። አሁን ይሰማል? አሁን አሪፍ ነው። እሺ ጥያቄን እንግዲህ ለሳሚ ለኤፊ እና ለዶክተር ዳኒ ነው የማደርገው። ያው እነሱ ተከፋፍለው ይመልሱታል ጥያቄው። የመጀመሪያው ጥያቄ ምንድነው? አይ ቲንክ ሙሉ ወንጌል ናችሁ ይመስለኛል፣ እርግጠኛ ባልሆንም እና ከዛ ውስጥ ንፋስ እንትን እያለኝ ስለሆነ ከዛ ውስጥ ቅድም ኢፊም ሲያነሳው ነበረ የቀየረቻቸው ነገሮች አሉ፣ ያስተካከለቻቸው ነገሮች አሉ የሚል ነገር ሰምቻለሁ። እና ማስተካከል እንትን አይደለም ሙሉ ወንጌል የቀየረችውም ያስተካከለችውም አይደለም። ማስተካከያ እዚሁ ልስጥህና አንድ የመሰረታዊ ክርስትና ትምህርት ማስተማሪያ ተብሎ የወጣ መጽሐፍ ሳይገመገም እንደ ኢትዮጵያ ሙሉ ወንጌል ሳይገመገም ሳይታይና ሳይታረም የታትሞ የወጣ ነበረ። ወዲያው ነው ማን ያሳተመው ይሄንን ተብሎ ተይዞ ተመረመረ። ትክክል ያልሆኑ ነገሮች ስለነበረበት በደብዳቤ በአስቸኳይ እንዲታገድ ተብሎ ታግዶ ማስተማሪያው ሌላ ወጥቷል እንጂ አሻሽላ ሳይሆን ሳይታወቅ የሚለው ነው። ኤፊ የማስተማሪያ መሰረታዊ ትምህርት ማስተማሪያ የሚለው ቢጫው ማለት ነው። ቢጫው ታግዷል። አሁን እሱ በደብዳቤ በቤተክርስቲያኒቷ ታግዶ ወዲያው ትክክለኛው ትምህርቱ የነበረ ነው። ኦልሬዲ ትምህርቱ ነበር። ትምህርቱ ጋር ማይመስል ነገር ሰንባዲ ጽፎ አሳትሞ ሲያከፋፍል ተገኝቶ ተይዞ ይሄ ቤተክርስቲያናችን ትምህርት አይደለም ተብሎ ታግዶ ትክክለኛው ደግሞ እንዲታተም ተደረገ። የቤተክርስቲያኒቷ አስተምሮ ማለት ነው። እና ያሻሻለችው ነገር የለም ለማለት ነው። ይሄ በአዲስ አበባ ሙሉ ወንጌል ተጻፈ የተባለው ነው። አይፍ እያልክ ያለው እሺ ወደ ቀጣዩ ጥያቄ እሄዳለሁ። መጽሐፍ ቅዱስ ላይ እንግዲህ ባፕቲዝምን የተጠቀመበት ስም ነው ታውቃለህ አይደለ? አንድ ግለሰብ ነው የጻፈው ግስበር። ኦኬ ገባኝ፣ ችግር የለም። አይ እንደ ቤተክርስቲያን ሳይሆን የተጻፈው አንድ ግለሰብ ነበር የጻፈው። ተገምግሞ የቤተክርስቲያኒቱ አስተምሮ ጋር ሙሉ ለሙሉ ስለማይሄድ ጸጾች ስለነበሩበት እንዲታገድ ተደርገዋል ነው። ችግር የለውም። ቀጣዩ ጥያቄ ምንድነው? በተለይ ልሳን ላይ ስለሆነ ያለ ነው። ልሳንን የሚተረጎምና የማይተረጎም አንድ ጨርስና ከዛ ትመልሱታላችሁ።
ተከታታይ አድርጌ ላቅርበውና ልሳንን መጽሐፍ ቅዱስ ያስቀመጠባቸው መንገዶች አሉ። እኔ የማምንበት እንግዲህ ጳውሎስ ሲያስቀምጠውም ሐዋርያት ሥራ ላይ ስናይ ከቋንቋ ጋር ተያይዞ ነው ያስቀመጠው ብዬ አምናለሁ። እሱ እንዴት እንደምትረዱት ማየት እፈልጋለሁ። በተለይ የአንደኛ ቆሮንቶስ 14 ላይ ያስቀመጠበትን አውድ እንዴት እንደምትረዱ እሱን የግድ መሞላት አለበት ወይም ደግሞ ዋናው ምልክቱ ነው እሱ ነው ትላለች ማለት አይደለም። ትልቁ ላይ አድርገኝ አንዴ፣ ትልቁ ላይ አድርጉኝ። የሙሉ ወንጌልን ላሳየ። ሙሉ ወንጌልም ቢሆን አንተ ያነበብከው የተወሰነውን ፓርት ብቻ ስለሆነ ነው። ወንጌል ነው በደንብ መንፈሳችን አሁን ሙሉ ወንጌል ያልኩት ይሄኛው እሱ ያነበበው እሱ ያነበበውን ፔጅ ራሱ ሰነድ ራሱ ይሄ የድሮ የሚባለው ሰነድ ላይ ራሱ ቅድም የተናገርኩት ነገር አለ። አንደኛ ተጨባጭ የሆነ የተረጋገጠ የማያጠራጥር የመንፈስ ቅዱስ ሙላትና ጥምቀትን ያሳያል ትላለች። አንተም እንደዛ ብለሃል፣ ልክ ነው ብያለሁ። እሱ አይደለም ፖይንቱ። ግን ለምሳሌ አንድ ገጽ ዮሲጂ ላይ ካለ ገጽ 100 ሌሎቻችሁን በደንብ አዳምጡኝ፣ ይሄ ነገር ኢምፖርታንት ስለሆነ ገጽ 126 ላይ እንደዚህ ይላል። ቆይ ማን ነው ጸሐፊው የሚለው? እሱ ማን ነው ጸሐፊው? ካሜራ ላብራ። ሶሪ። እሺ ይሄው ማን ነው ጸሐፊው የሚለው? ማን ነው? ኤቢዬ እዚህ መጽሐፍ የሙሉ ወንጌል የድሮ ነው፣ ቢጫው ነው፣ ችግር የለም። እሱም ላይ ቢሆን ግልጽ አድርገው ያስቀምጡት ፌር ነው። አሁን እሱ ላይ ብናወራ ግን ትክክል ነው። የታገደ እንትን በቤተክርስቲያኒቷ የታገደ መጽሐፍ ግን እንደዛም ሆኖ ኤፋ እዚህም ሰነድ ላይ እንኳ ሙሉውን ማለት ነው ከገጽ 112 ጀምሮ ብናነበው ሙሉ ኮንሰፕቱን እናገኘዋለን ብዬ አርጊው ስለማድረግ ነው። እኔ እንግዲህ በተወሰነ ደረጃ ሚስ አንደርስታንድ ካላደረኩት በዛ መልኩ ብንረዳው ጥሩ ነው ብዬ አስቤ ነው። እሺ ላንብብላችሁ የተወሰነች ፔጅ ገጽ 126 የኤፌሶን ደቀ መዛሙርትን ያነሳል። እነዚህ መንፈስ ቅዱስ በወረደባቸው ጊዜ በልሳኖች ተናገሩ፣ ትንቢትም ተናገሩ። አሁንም በመንፈስ ቅዱስ መጠመቅ በልሳን ከመናገር ጋር ተያይዞ እናያለን ይልና ገጽ 126 የመጨረሻዋ ላይ ከአዲስ ኪዳን ያየናቸው 5 ማስረጃዎች እነዚህ ናቸው። የሰማርያ ክርስቲያኖች መንፈስ ቅዱስ በወረደባቸው ጊዜ በልሳን መናገራቸው በቀጥታ አልተጠቀሰም። ሐዋርያው ጳውሎስም መንፈስ ቅዱስን በሚሞላበት ጊዜ በልሳን መናገር መጀመሩን የሚገልጥ ጥቅስ አላገኘንም። እነዚህን ሁለቱን ብንተዋቸው እንኳ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60 ከመቶ ይሆናል ይላል። አያችሁ፣ 60 ከመቶ ነው ቢያንስ አለን የምንለው ማስረጃ እንኳ አዲስ ኪዳን ስናጠና 60 ከመቶ 100 ከመቶ ነው የሚል እንድምታ የላቸውም። ሌላው ደግሞ በልምምዳችን ያየነው ነው ብላ ከታች ያስቀመጠችው ነገር አለ። ልምምዳችን የአፒል ቱ ኦቶሪቲ የሚልም ቅድም ኮሜንት ስላየው ልምምዳችን ከመጽሐፍ ቅዱስ ጋር እስካልተጋጨ ድረስ ብዙ እንግዲህ ፌስ ሲኪንግ አንደርስታንዲንግን ላይፍ ደግሞ ኤክስፔሪንሻል መሆኑን ምንክድ አይመስለኝም። እዚህ ጋር ያለው የምናገኘው ነገር እዚህ ክፍል ላይ አሁን ያነበብኩላችሁ ክፍል ላይ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60 ከመቶ ይሆናል የሚለው የተወሰነ ሩም እንዳላቸው እንደው እንድንረዳ ያግዘናል። እንደው ትንሽ ስፔስ አለ። ስትሪክትሊ አንድ ሰው ቀጥል ይወስ ችግር የለም። እዚህ ጋር ይቅርታ ፖዝ አድርጌ እንዳይሆን ይህ ያነሳው ማስረጃ በነገራችን ላይ እንደ ደጋፊ ከሆነ የቀረበ ነው። አትሊስት ቢያንስ ከ60% የሚያክል ማስረጃ መሆን የሚችል ነው ኮንሰፕቱ። በነገራችን ላይ ጴንጤቆስጣውያን ላይ ከሚነሱ በጣም ጠንካራ ጥቅሶች መካከል የኤፌሶን ሰዎች ክስተትና የሰማሪያ ሰዎች ክስተት ነው። እንደምታውቀው ጴንጤቆስጣውያን ክላሲካል ጴንጤቆስታልስ
በመንፈስ ቅዱስ የመጠመቅ ጋዳይ ማስረጃ ልሳን ነው ስለሚሉ እንዴ ልሳን እና ሲኮንሻሊ ቀጥሎ ከምንድን ነው ወንጌልን ካመነ በኋላ ነው ጥምቀት የሚካሄደው፣ የመንፈስ ቅዱስ ጥምቀት የሚካሄደው ከዛ በኋላ ነው ልሳን መናገር የሚመጣው ለሚለው ስቴትመንት እንደ መከራከሪያ ሆኖ የሚቀርብ ነው የኤፌሶን እና የሰማሪያ የሐዋርያት ሥራ ምዕራፍ 8 ንባብ እና 19 ይመስለኛል ባልሳሳት 19 ወር 18 ሶ ይሄ ቴክስት እኮ እንደው ወደ እነሱ አርጊው የሚያደርግ ነው፣ አጌነስት አርጊው የሚያደርግ ነው። ልሳን መናገር የግድ የጥምቀት ማሳያ ነው ካላችሁ እኮ የሰማሪያ ሰዎች በወንጌል አምነው ልሳን የመናገራቸው ጉዳይ እንዴት ነው የሚታየው? ምን ተናግሯል ወይ? እንዴት ነው የሚታየው? የኤፌሶን ሰዎችም ልክ እንደዛው ሶ ለሚነሳ ኦብጀክሽን የሚሰጥ ምንድን ለሚነሳ ለሙሉ ወንጌል ቤተክርስቲያን አስተምሮ የሚነሳ ኦብጀክሽን ነው። ያንን ኦብጀክሽን መሰረት በማድረግ 60% ቢያንስ ይደግፋል ነው በልሳን መናገር የመንፈስ ቅዱስ ጥምቀት ማሳያ መሆኑ ምንም እንኳን ሁለት ጥቅሶች አጌነስት ቢሆኑም ግን 60% አብዛኛው ሌላው የተቀረው ንባብ ስለሚደግፈን 60% ትክክል ነው የሚል ነው። ይሄ ስቴትመንት ቅድም ከተናገርኩት ገጽ ስንት ላይ ነው? ገጽ 33 ላይ የተናገርኩትን ሐሳብ የሚደግፍ ነው። ልክ ነው እኮ አሁን እኔ እናንተ እኮ የተለያየ ሐሳብ እያወራን አልመሰለኝም። ሶሪ ዩሲ 100% አላሉም ነው። እኔ ደግሞ ምለው ሰዎች በመንፈስ ቅዱስ በሚጠመቁበት ጊዜ በልሳን ሊናገሩ እንደሚችሉ መጽሐፍ ቅዱስ ልሳን መናገር ምልክት ሊሆን እንደሚችል መጽሐፍ ቅዱስ ከ60% በላይ ማስረጃ እናገኛለን። ግን ደግሞ ያልተናገሩ አሉ። የሰማሪያ ክርስቲያኖች አልተናገሩም፣ ጳውሎስ አልተናገረም አሉ። ይሄ እንግዲህ አንድ ሰው በመንፈስ ቅዱስ ተሞልቶ በልሳን ሊናገር ማይችልበት ደግሞ የሆነ ፐርሰንቴጅ የሆነ ስፔስ ደግሞ እንዳላቸው እየተናገሩ ሆኖ እንዴት አንረዳውም ነው የኔ ጥያቄ። እኔ ደግሞ የምጠይቅ ሎጂካል ጥያቄ በምን የመንፈስ ቅዱስ ጥምቀት ማሳያው ስል ገብቶብኝ የመንፈስ ቅዱስ ጥምቀት ማሳያው ገጽ 33 ላይ ልሳን መናገር ነው ብሎ ከተቀመጠ በኋላ ልሳን ያልተናገሩባቸው ጥቅሶች ሲመጡ አይ አብዛኛው ፐርሰንት ስለተናገረ በልሳን መናገር ጥምቀት ማሳያ ነው ብሎ መከራከር ቴዎሎጂካሊ እንዴት ሳውንድ ይሆናል? ወይኔ ጥያቄ። ምክንያቱም ገጽ 33 ላይ ምንም አሁን ኢዮሲ የሚያነሳው ኤቢ የምታነሳው ነገር ሁለታችሁ የምታነሱት ነገር ትክክል ነው። ግን እኔ ደግሞ ከሁለታችሁ የተለየ ሀሳብ ያለኝ ራሱ መጽሐፉ እኮ ትክክል አይደለም ተብሎ የታገደ መጽሐፍ ነው። ስለዚህ በሌለ ትክክል ባልሆነ ነገር አንድ ነገር ሲከራከረኝ ስለነበረ ነው። ኢዮሲ ቅድም ጥሩ ውይይት ስናደርግ ነበረ። ሙሉ ወንጌል ሌላ በሰው በመንፈስ ቅዱስ ተመልቶ በልሳን ሳይናገር ሊቀር ይችላል የሚል ምንም አይነት ፍንጭ የለም፣ ምንም አይነት ስፔስ አልነበረም ብሎ ሲናገር ስለነበረ እኔ ደግሞ በዚህ ክፍል ውስጥ ሰው በመንፈስ ቅዱስ ተጠምቆ በልሳን ያልተናገረበት ክስተት እንዳለ አብዛኛው ግን በልሳን እንደተናገሩ እና ያ ደግሞ እንደ ማስረጃ ሊሆን እንደሚችል ተናግራ በዚህ ክፍል መሰረት ሙሉ ወንጌል አንድ ሰው በመንፈስ ቅዱስ ተጠምቆ በልሳን ላይናገር የሚችልበት እድል እንዳለ እያረጋገጠች ነው ወይስ አይደለም ነው የኔ ጥያቄ። የኔ መልስ አዎ እያረጋገጠች ነው። ለምን ይሄው ያልተናገሩ አሉ ግን አብዛኞቹ ተናግረዋል እያለች ነው ፖይንት። አሁን ደግሞ ዩሲ ያነሳውም እኮ ሀሳብ የሚጣል አይደለም። ሰውየው ላይ ማረጋገጫ ነው ብሎ መጥቶ እዚህ ደግሞ 60% ይል እንደዛ የሚባል ቻርጀር የስልክ ቻርጀር ነገር ሆነ እኮ 60% 40% የሚባል የኔ ክሌም ያ ነው። በልሳን መናገር የጥምቀት ማሳያ ነው ብለህ ካስቀመጥክ በኋላ ከዘጋ በኋላ ተቃውሞ የሆኑ ጥቅሶች ሲመጡ አይ ከ60% በላይ ድጋፍ አለኝና ልክ ነው። ምንም ትክክል ነው። እንኳንም በፊርማ ጸደ እኔ እንደው ጌታ ይባርካቸው ቶሎ እንትን ማለታቸው ትክክል ስህተት ነው። ጠቅላላ ጽሁፉ ራሱ ስህተት ነው።
ብቻ ማለት ነው። በዶክተር ዳኒ ተራ ነው ማናወራ ብለኝ ነው ግን ማወራው ዶክተር ዳኒ ነበር ማውራት የነበረበት። እሺ ይሄን ብቻ ብዬ ልጨርስ። ሙሉ ወንጌል ቤተክርስቲያን ልሳንን በተመለከተ የምታምነው ምንድን ነው? ልሳን በመንፈስ ቅዱስ የመጠመቅ አንዱ ምልክት ነው ብላ ነው የምታምነው። ብቸኛ ምልክት ነው ብላ አታምነው። በመንፈስ ቅዱስ የመሙላት ምልክት እንደሆነ ትናገራለች። ምልክት ነው ኦኬ፣ ግን ብቸኛ አይደለም። አንድ እሱን ያዙልኝ። ሁለተኛ ጌታን የተቀበሉ ሰዎች በሙሉ በልሳን የግድ መናገር አለባቸው አትልም። በፍጹም በልሳን የማይናገሩ ሰዎች ያልዳኑ ናቸው ብላ በፍጹም እንደዛ አትልም። ሙሉ ወንጌል የምትለው ምንድን ነው? ይኸው እዚህ ጋር እንዳለው አሁን ማሳይችሁ እኔ አልጨምር አልቀንስ። ይኸውላችሁ ይህንን መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖር እሺ፣ በአማኝ ሕይወት ውስጥ እንደሚኖር ማለት ምን ማለት ነው? ጌታን ስትቀበሉ መንፈስ ቅዱስ በውስጣችሁ አይደል? ለቤዛ ቀን የታተማችሁበት ቅዱሱን መንፈስ ይላል። ጌታን ስትቀበሉ መንፈስ ቅዱስ ማደረ ጳውሎስ ይህንን በዝርዝር ይናገራል። ኦልሬዲ መንፈስ ቅዱስን ትቀበላላችሁ። ምን ስታረጉ? ጌታን ስትቀበሉ ማለት ነው። እሺ፣ ስለዚህ መንፈስ ቅዱስ ከእናንተ ጋር ይኖራል፣ በእናንተ የሚኖር እያለ መጽሐፍ ቅዱስ ብዙ ጥቅሶች አሉ። እሺ፣ ጌታን ሲቀበል ይኖራል ማለት ነው። እሺ፣ በአማኝ ሕይወት ውስጥ እንደሚኖር የሚለው እሱን ነው። አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና ይላል። ቅድም ተናግሬያለሁ። በመንፈስ ቅዱስ መጠመቅ የሚለው ጌታን ሲቀበል አንድ ሰው በመንፈስ ቅዱስ ይጠመቃል። ቅድም ተናግሬያለሁ፣ አልደግም። እሱን ኃይል ይቀበላል ይላል። ኦፍኮርስ ኃይልን እንቀበላለን። በልሳን እንደሚናገር ይላል። በልሳንም እንናገራለን። ኦፍኮርስ አሁን እዚህ ጋር በልሳን እናገራለን ሲል ሁሉም ሰው የተጠመቀ ሁሉ በልሳን ይናገራል የሚል ከሆነ የያዝነው ተሳስተናል። ቅድም ለንጽጽር ያመጣሁት ለዛ ነው። አንደኛ ቆሮንቶስ ምዕራፍ 16 ማርቆስ 16 17 ጀምሮ አንብቡት። ኢየሱስ ምንድን ነው የሚለው? ያመኑትን እነዚህ ምልክቶች ይከተሏቸዋል አለ ኢየሱስ አይደለ? በስሜ አጋንንትን ያወጣሉ፣ በሽተኞች ይፈውሳሉ፣ በልዩ ልሳን ይናገራሉ። እንደዛ እያለ ይናገራል አይደል? ኢየሱስ እያለ ያለው ምንድን ነው? ኢየሱስ ሁሉም ሰው ልሳን ይናገራል። ጌታን ያመነው ሁሉ ልሳን ይናገራል። ጌታን ያመነው ሁሉ ደዌዎችን ይፈውሳል። እንደዛ እያለ ነው ኢየሱስ። ያመኑትን እነዚህ ምልክቶች ይከተሏቸዋል ሲል ላመኑ ሰዎች ማለት ለቤተ ክርስቲያን የተሰጠ ስጦታ ነው። ኦኬ፣ በቤተ ክርስቲያን ውስጥ አንዳንዶቹን አይደል ሐዋርያ ቅዱስ ጳውሎስ ያለው አንደኛ ቆሮንቶስ ምዕራፍ 12 ላይ አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን እንደዚህ እያለ አይደል የሚዘረዝረው። ልክ እንደዛ ነው ኢየሱስ የተናገረበትም ሴንስ እንደዛ ነው። ለቤተ ክርስቲያን ስጦታው ተሰጥቷል። ከዛ ውስጥ ለሳሚ የደረሰው ልሳን መናገር ይሆናል። ለኤፍሬም የደረሰው መተርጎም ሊሆን ይችላል። ሌቢ መፈወስ፣ ለኢዮሲ ማስተማር፣ እንደዛ እያለ ይቀጥላል። ኦኬ፣ እዚህም ላይ ሙሉ ወንጌል ቤተክርስቲያን እኔ ሁሉም አለኝ። ሶሪ አምናለሁ። አንድ ግን የጎደለህ አለ እነግርሃለሁ። እሱን እና የጸጋ እዚህ ጋር የሚለው ለአማኞች በመንፈስ ቅዱስ ሲጠመቅ ኃይል እንደሚቀበልና በልሳን እንደሚናገር በየጊዜው በመንፈስ ቅዱስ እንደሚሞላ እናምናለን ሲል በልሳን እንደሚናገር እናምናለን ማለት ሁሉም ሰው በልሳን ይናገራል ማለት አይደለም። ያ ማለት ኢየሱስ እዛ ጋር ሁሉም ሰው ይፈውሳል ማለቱ ነው። ኢየሱስ አይደለም አይደል? ሁሉ ሰው በልሳን ይናገራሉ ሲል ኢየሱስ በልዩ ቋንቋ ይናገራሉ ሲል ሁሉም ማለቱ ነው ኢየሱስ። አሁን ለቤተ ክርስቲያን ወይም ደግሞ ለአማኙ ተሰጥቷል ማለት ነው። እና ይሄንን በዛ ሴንስ ነው ልንረዳው የሚገባው ማለት ነው። ለአማኙ ይሄ ተሰጥቷል። ለምሳሌ አማኞች አሁን በሽተኛን የመፈወስ ስጦታ አላቸው፣ ነቢይ አላቸው፣ ሐዋርያ አላቸው። ኦኬ፣ ተሰጥቷል። ይሄ ሁሉ ለቤተ ክርስቲያን ነው የተሰጠው። እንደወደደ መንፈስ ቅዱስ ያካፈለ ያደርጋል ይላል። በተቀመጡበት ጊዜ ልና ጳውሎስ ለአንዱ እንዲያለው ለአንዱ እንዲያለው ይላል። ሊተራሊ እኮ ጳውሎስ ሁሉም ልሳን አይናገሩም፣ ሁሉ ነቢይ አይደሉም፣ ሁሉ ሐዋርያት አይደሉም፣ ሁሉ ልሳን አይተረጉሙም ብሎ ተናግሯል። አንደኛ ቆሮንቶስ ምዕራፍ 12 ላይ በጥያቄ መልክ አድርጎት ማለት ነው። ስለዚህ የዚህ መልስ የዚህ ምንድነው ይሄ ክፍል የሚናገረው? አማኞች በልሳን ይናገራል። በመንፈስ ቅዱስ ሲጠመቁ ኃይልን ይቀበላሉ፣ በልሳን ይናገራሉ፣ በየጊዜውም በመንፈስ ቅዱስ ይሞላሉ ይላል። እንዴ ካዲያ ሁሉም ተሞልተዋል ማለት ነው? አይደለም። እንደዛ ቢሆን ጳውሎስ ለምንድን ነው በመንፈስ ቅዱስ በወይን ጠጅ አትስከሩ መንፈስ ቅዱስ ይምላባችሁ እንጂ አለ። መንፈስ ቅዱስ እንዲሞላባቸው ለማን ነው ይህንን የተናገረው? ለአማኞች አይደለም እንዴ ሐዋርያ ቅዱስ ጳውሎስ የተናገረው?
በመንፈስ ቅዱስ እንደሚሞላ እናምናለን ትላለች ሙሉ ወንጌል። ኦፍ ኮርስ አማኝ በመንፈስ ቅዱስ ይሞላል። በመንፈስ ቅዱስ እንደሚሞላ እናምናለን ማለት ግን ሁሉ በመንፈስ ቅዱስ ተሞልተዋል ወይም በመንፈስ ቅዱስ ደግሞ በየጊዜው ማይሞላ ክርስቲያን አይደለም ማለት አይደለም። እንደዛ አይደለም ንባቡ። እንደዛ ይችን ብቻ እንትን ለመስጠት ነው። አመሰግናለሁ። ኤፋ ይቅርታ፣ እስኪ ከፍ አድርገህ ከቨር ፔጁን አሳየኝ እስኪ። ይህን ዶክመንት እንትን አይደለ ስክሪንሾት አድርጌ ነው ያሳየው። ዋትስአፕ ላይ ልላክልህ? እሺ ላክልኝ። እሺ አሁን ዋትስአፕ ላይ ልክልሃለሁ ሙሉ። ይሄ ግን አክቲቭሊ ያለው የሙሉ ወንጌል እንትን ነው። አሁን አክቲቭሊ ያለው ማለት ነው። ቴንክ ዩ። ያው በጣም ኮንስትራክቲቭ ነገር ሰምተናል። የራሴን ቪው ልጨምር። ብዙ የምጨምረው ነገር ባይኖርም ኢምፖርታንት ነገሮች ስለሆኑ ግን